አንድ ሚሊዮነር ሁሉንም ሰራተኞቹን ለመፈተን በማሰብ በኩባንያው ውስጥ እጅግ የሚወደውንና ሁሉም ሰራተኞቹ የሚመኙትን የኃላፊነቱን ቦታ እንደ ሽልማት አቀረበላቸው። ለመሆኑ ይህንን የኃላፊነት የሽልማት ቦታ ለመውሰድ ፈተናው ምን ይሆን? ማንስ አሸነፈ? ነገር ግን የሽልማቱ አሸናፊና ይህንን ክብር እንዲሁም የኃላፊነቱን ቦታ የወሰደው እጅግ የማይጠበቅ ሰው ክስተቱ አስገራሚ ነበረ፣ ማንም ከገመተው በላይ። ምን ይሆን የሚለውን እስከ መጨረሻው አብራችሁን በመቆየት መከታተል ትችላላችሁ። ታዲያ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን አትዘንጉ። አመሰግናለሁ። ታሪካችን የሚጀምረው እንዲህ ነው። የ65 ዓመቱ አዛውንት ሮበርት ሊሮይ በሀገሪቱ ውስጥ እጅግ ትልቅ የተባረ ሊሮይ ቻንድለርስ በመባል የሚታወቀው ታዋቂ የጌጣጌጥ መብራቶች ኩባንያ ባለቤት ነው። በቢሮው ተቀምጦ በመስኮት ወደ ውጭ የሚታየውን አስደናቂ እይታም እየተመለከተ ስለ አዲስና ውስብስብ የቻንድለር ዲዛይን ያስብ ነበረ። የኩባንያው ዋና ስራ አስፈጻሚ የህንፃው መግቢያ የሚያስውብበትን የአትክልት ስፍራ በሰዓቱ ተመለከተ። ስፍራው በተለያዩ እጽዋቶችና አበባዎች የተሞላ ለምለምና ውብ ቦታ ሲሆን የሚሊዮነሩ ተወዳጅ የሆነው ኦሪከድ አበባም በዛው ነበረ። ነጋዴው ተፈጥሮን በሁሉ መልኩ ይወድ ነበረ። ስለዚህ አንድ ድንቅ ሐሳብ መጣለት። በኦሪከድ ቅርጽ የተሰራ ቻንድሊየር ወይም መብራትን ለመፍጠር ወሰነ። ሮበርት በጣም ስኬታማ ነጋዴ ከመሆኑም በላይ በደግነቱና በሰራተኞቹ ዘንድ ባለው እውነተኛ ፍቅርና አክብሮት ይታወቃል። ስራውንም አብዝቶ ይወድ ነበረ። አዳዲስ የመብራት ዲዛይኖችን በመፍጠር ረገድም እጅግ የተሳካለት ሰው ነው። የዚህ ባለጸጋ ህይወት ፍጹም ነበር ለማለት ይቻላል። 3 ልክ እንደራሱ ትልልቅ ቦታ የደረሱ ልጆች ያሉት ሲሆን 5ም እጅግ ቆንጆ የተዋቡ የልጅ ልጆች አሉት። ደስተኛ በሆነ ህይወት ውስጥ እያለ ግን አንድ ያልተጠበቀ ነገር ተከሰተ። የሮበርት የቅርብ ጓደኛና የኩባንያው ዋና ስራ አስፈጻሚ የሆነው ዲለን ስራውን ለቆ ወደ ውጭ ሀገር እንደሚሄድ አስታወቀ። እነሱ የልጅነት ጓደኛሞች ሲሆኑ ከ30 ዓመታት በላይ አብረው ሰርተዋል። ሁለቱም ኩባንያውን በጋራ መስርተው በዘርፉ ካሉ ትልልቅ ተቋማት አንዱ እንዲሆን አድርገውታል። የጓደኛውና የንግድ አጋሩ የመሄድ ዜና ትንሽ ቢያሳዝነውም ነገር ግን ለጓደኛው ደስታ እጅግ ደስተኛ ነበረ። ይናፍቀውማል። ጓደኛው ቀደም ብሎ ባደረገው ጉዞ የህልሙን የሚያፈቅራትን የሚወዳትን ሴት አግኝቷል። ስለዚህ ሁሉንም ነገር ትቶ ከእርሷ ጋር ለመሆን ወደ እንግሊዝ ለመሄድ ከባድ ውሳኔን አደረገ። ነጋዴው ሮበርት ጓደኛውን በማጣቱ ቢያዝንም ዲለን ከፍቹ በኋላ ምን ያህል ሲሰቃይ እንደነበረ ስለሚያውቅ አዲስ ፍቅር በማግኘቱ ተደስቶለታል። ሮበርት ጓደኛውን ለመደገፍ ወሰነ። አብረውም የሚመጣውን አዲስ የህይወት ምዕራፍ ለማጀመር አከበሩ። ዲለን ለጉዞው ዝግጅት እንዲያደርግና አዲሱን ዋና ስራ አስፈጻሚ እንዲያሰለጥን እስከሚቀጥለው ዓመት ድረስ በዚሁ ይቆያል፣ አይሄድም። ዲለን ጓደኛው ሮበርትን ምክትል ስራ አስፈጻሚው ሄለን ቦታውን እንድትተካ ሲጠይቀው አይሆንም፣ በፍጹም እሷ ልትሆን አትችልም ሲል ቁርጥ ያለ ምላሽ በመስማቱ ተገረመ። ሄለን በስራዋ ጎበዝ ብትሆንም መጥፎ ሰው ነበረች። ምቀኛ፣ ስግብግብ ከመሆኗም በላይ ራሷን ከበታቾቿ የተሻለ አድርጋ ስለምታስብ ሮበርት ምንም አይነት ሰው እንደሆነች ስለሚያውቅም አይተማመንባትም። ዲለን ጓደኛው ለቦታው ትክክለኛውን ሰው እንደሚመርጥ ያውቃል። ለአዲሱ ቦታ ማን በአእምሮህ አለ ብሎ ጠየቀው። ሮበርት አንድ ድንቅ የሆነ ሐሳብ መጣለት። ዲለን ለሮበርት የመረጠውን ማንኛውንም ሰው እንደሚያሰለጥን ሲነግረው ነጋዴው ለጓደኛውና ለልብ ወዳጁ እቅዱን እንዲህ ሲል ገለጸ። በኩባንያው ውስጥ ባሉ ሁሉም ሰራተኞች ላይ ከበድ ያለ ፈተናን አደርጋለሁ። ከከፍተኛው የኃላፊነት ቦታ እስከ ዝቅተኛው ድረስ ሁሉም ሰው መሳተፍ ይችላል። በመጨረሻም አዲሱ ዋና ስራ አስፈጻሚ ማን መሆን እንዳለበት ወስናለሁ ብሎ ነገረው። በማግስቱም ሮበርት ይህንን ዜና ለማብሰር ከሁሉም ሰራተኞቹ ጋር ስብሰባ አዘጋጀ። በማግስቱም ሮበርት ወደ ኩባንያው ሲደርስ ሁሉም ሰራተኞች በግቢ ውስጥ ተሰብስበው አገኛቸው። ከስራ አስፈጻሚዎቹ እስከ ረዳት ሰራተኞች ድረስ ሁሉም ተገኝተዋል። ሰራተኞቹ የስብሰባው ዓላማ ስላልገባቸው ግራ ተጋብተው ነበር። ዜናው ጥሩ ይሁን መጥፎ የሚያውቁት ነገር አልነበረም።
አንዳንድ ሰራተኞች ደግሞ በተለይም የጽዳት ሰራተኞቹ ኩባንያው ኪሳራ ውስጥ ገብቶ ከስራ የምንቀነስ እንዳይሆን ብለው በጣም ሰግተዋል። ለኩባንያው መስራት በጣም ይወዱታል። ጭንቀታቸው ከፍተኛ ነበረ። ደሞዙ ጥሩ ከመሆኑም በላይ ሁሉም በክፉ ከምትመለከተው ምክትል ስራ አስፈጻሚዋ ከሄለን በስተቀር ሁሉም ሰው በክብር ነበር የሚያስተናግዳቸው። ነገር ግን ኩባንያው አይዘጋም ነበር። እንዲያውም ዜናው በጣም አስደሳች እንጂ። እንደምን አደራችሁ ሁላችሁም አለ ሮበርት። ዛሬ እዚህ የሰበሰብናችሁ አንድ ጥሩና መጥፎ ዜናዎችን ለእናንተ ለማጋራት ነው። ከመጥፎ ዜና ስጀምር ታላቅ የሆነው ጓደኛችን ወዳጃችንና ዋና ስራ አስፈጻሚያችን በሚቀጥለው ዓመት ኩባንያውን ይለቃል። ጥሩ ዜና ደግሞ ከናንተ መካከል አንዱ የሱን ቦታ ይተካል። ስለ ስብሰባው አስቀድሞ ባለመነገሯ ተበሳጭታ የነበረችው ምክትል ስራ አስፈጻሚዋ ሄለን ይህንን ስትሰማ በደስታ ፈነጠዘች። ከሷ የበለጠ ለዚህ ክብር ያለው ቦታ የሚመጥን ብቁ ሰው እንደሌለ እርግጠኛ ስለነበረች ስራው የኔ ነው ብላ ደመደመች። ሮበርት ሁሉንም ሰው የሰበሰበው እሷ የአዲሱን ቦታ ስትረከብ እንዲያዩ ነው ብላ በማሰብ የራሷ የሆነውን ስልጣን ለመቀበል በቀጥታ ወደ ስራ አስፈጻሚው ጎን አመራች። ነገር ግን ፊት ለፊት ከመድረሷ በፊት ሮበርት ሄለን አዲሷ ስራ አስፈጻሚ እንደማትሆን በይፋ አወጀ። በዚህ ጊዜ ሄለን ክው ብላ ቀረች። ምን ማለት ነው ብላ በጩኸት በቁጣ ተናገረች። ሮበርት እንድትረጋጋ ከነገራት በኋላ ማስታወቂያውን ቀጠለ። ከእናንተ መካከል አንዱ ዋና ስራ አስፈጻሚ ይሆናል። ፈተናው የሚያልፍ ሰው ስራውን ያገኛል። ከስራ አስፈጻሚዎች እስከ ጽዳት ሰራተኞች ድረስ ሁላችሁም እዚህ ላይ መሳተፍ ትችላላችሁ። ሁሉም ሰው እዚህ ውድድር ላይ እድል ይኖረዋል በማለት ተናገረ። ሄለን የምትሰማውን ማመን አቅቷት በጩኸት እንዲህ አለች። ይህ እኮ የማይረባ ቀልድ ነው። ከቀልድ አይተናነስም። ለዚህ ብቁ ስራ ብቸኛ የሆንኩት እኔ ነኝ። ብቁዋ ሴት እኔ ነኝ። ይህ ቦታ የኔ ሊሆን ይገባል። በእውነት ማንነቱ የማይታወቅ ሞኝ የዚህ ኩባንያ ዋና ስራ አስፈጻሚ እንዲሆን ትፈልጋለህ? ትፈቅዳለህስ? ሄለን በቁጣ ብትገነፍልም ሮበርት ግን የትምህርት ደረጃ ሳይገድብ ሁሉም ሰው እድል እንዲኖረው አጥብቆ ተናገረ። ለስራው የሚመረጠው ሰው አስፈላጊው ዝግጅት ሁሉ ያገኛል። አትጨነቁ፣ ዲለን ራሱ በግል ያሰለጥነዋል ብሎ ተናገረ። ሄለን ሌሎች ሰራተኞቹን ለማስፈራራት እየሞከረች ነገሩ እንዲህ ከሆነማ ከሁሉም የተሻልኩ ብቁ ሆኜ የምገኘው እኔው እንደሆንኩ እርግጠኛ ነኝ አለች። ዲለን ለእያንዳንዱ ሰራተኛ ትንሽዬ ከረጢትን ሲያድል ሮበርት የፈተናውን ሂደት ማስረዳት ጀመረ። ተፈጥሮን መቼስ ምን ያህል እንደምወድ ለእናንተ አዲስ ዜና አይደለም አይደል? ስለዚህ ፈተናው እንዲህ ይሆናል። እያንዳንዳችሁ የአበባ ዘሮችን የያዘ ትንሽዬ ከረጢትን ትቀበላላችሁ። ዘሮችን ትተክላላችሁ። ለ3 ወራትም ተንከባከቡት። ከ3 ወር በኋላ እጅግ በጣም ቆንጆ አበባ ይዞ የመጣው ሰው አዲሱ ዋና ስራ አስፈጻሚ ይሆናል ብሎ ተናገረ። ሁሉም ሰው የኩባንያው መሪ ለመሆን በማሰብ በጣም ተደሰተ። ሄለን ግን ይህንን እብደት መቀበል አልቻለችም። ይቅርታ ጌታዬ፣ ግን ይሄ እብደት ነው። ለቆንጆ አበባ ተብሎ ኩባንያው ለማንም ባልቴት እንዲሰጥ ትፈቅዳለህን? ሮበርት መለሰላት። እንደዚህ አይነት ስስ አበባን እንዴት በጥንቃቄ መያዝ እንዳለበት የሚያውቅ ሰው የኔንም ኩባንያ በጥንቃቄ መምራት ይችላል። ዋና ስራ አስፈጻሚ መሆን አጥብቀሽ እንዲከፈለግሽ ማድረግ ያለብሽ ነገር ቢኖር ራስሽን ሰተሽ አበባውን በሚገባ መንከባከብ ብቻ ነው። መልካም ዕድል ለሁላችሁም። ምርጡ አበባ የሚያሸንፍ ይሆናል በማለት ስብሰባው አበቃ። ሁሉም ሰው ስለ ፈተናው በደስታ እያወራ ወደ ስራ ገበታው ተመለሰ። ሄለን ግን ይህ ኢፍትሃዊ ነው በማለት ቅሬታዋን ለማቅረብ በቀጥታ ወደ ሮበርት ዘንድ ሄደች። ባለሀብቱ ሐሳቡ እብደት መሆኑን ማሳመን ባትችልም ከሁሉም የበለጠ ቆንጆ አበባ ይዛ እንደምትመጣ ቃል እንደገባችለትና እንደምታሸንፍ ዛተች። ዲለን በጉጉት ጓደኛውን ሮበርትን የዚህ ፈተና እውነተኛ ዓላማ ምንድነው ጓዴ ብሎ ጠየቀው። ሮበርትም እንዲህ ሲል መለሰ። ይህ ቦታ የትምህርት ደረጃ ምንም ይሁን ምን እውነተኛ ታማኝነት ያለው ሰው ይፈልጋል። አዲሱ ቀኝ እጄ እንዲሆን የምፈልገው ሰው ያንን ነው። ብቻ በትዕግስት ጠብቅና ተመልከት፣ ትገረማለህ አለው። ዲለን በጓደኛው ውሳኔ ተስማምቶ አመነው። በኩባንያው ውስጥ ህይወት ወደ ቀድሞ ሁኔታው ተመለሰች። ማቴዎስ የተባለው የጽዳት ሰራተኛ ከስራ ወደ ቤቱ ሲመለስ
ዜናውን ለቤተሰቦቹ አበሰረ። አበባው ከሁሉም የበለጠ ቆንጆ መሆኑን ካረጋገጠ አዲሱ ዋና ስራ አስፈጻሚ በመሆን ለቤተሰቦቹ የተሻለ ህይወት መስጠት ይችላል። ማቴዎስ ሚስትና 3 ልጆች ያሉት ቆንጆ ቤተሰብ ነበረው። የጽዳት ሰራተኛ ደሞዙ ብቸኛው የቤተሰቡ ገቢ በመሆኑ ብዙ ችግሮችን አብሮ አሳልፈዋል። ለሁሉም የሚሆን በቂ ምግብ ባለመኖሩ የተራቡባቸው ቀናት በርካታ ናቸው። ባለቤቱ የ6፣ 8 እና 10 ዓመት ልጆቻቸውን በመንከባከብ ስላለባት ለቤተሰቡ ውጭ ወጥታ በመስራትና ገንዘብ ለማምጣት አትችልም። ማቴዎስ በጣም ብልህ ሰው ቢሆንም ነገር ግን በሚያሳዝን ሁኔታ ገና በልጅነቱ ቤተሰቡን ለመርዳት ስራ መስራት ስለነበረበት ትምህርቱን መቀጠል አልቻለም። በሮበርት ኩባንያ ውስጥ በጽዳት ስራ ከተቀጠረ 2 ዓመታት ያለፈው ሲሆን ደሞዙ ጥሩ ቢሆኑም ልጆቹን እንደፈለገ ለማሳደግ ግን በቂው አልነበረም። የማቴዎስ ቤተሰቦች እጅግ ትሁት፣ በጣም የሚዋደዱ ናቸው። ይህንን እድል ሲሰሙ ሁሉም የተቻላቸውን ለማገዝ ሞከሩ። ለማቴዎስ አበባ የሚያስፈልገውን እንክብካቤ ሁሉ ለማዘጋጀት ተዘጋጁ። በሚቀጥለው ቀን ማቴዎስ ዘሮቹን ተከለ። አበባው እንዲያድግም ያላትን ጥቂት ገንዘብ ለማዳበሪያና ሌሎች ጠቃሚ ነገሮችን ገዛ። ሙሉ ጉልበቱን አበባውን በመንከባከብ ላይ ዋለ። በየምሽቱ ለየብቻ ሆኖ አበባው ጤናማ ሆኖ እንዲያድግ፣ ቆንጆ እንዲሆንለት ወደ እግዚአብሔር ይጸልያል። ጥቂት ሳምንታት አለፉ። ነገር ግን የማቴዎስ አበባ ቅጠል እንኳን ማውጣት አልቻለችም። ሊገባ አልቻለም። ሁሉም ነገር በትክክል አድጓል። ማቴዎስ ተስፋ ሳይቆርጥ ያለውን የመጨረሻ ሳንቲም ለአበባው የሚሆኑ ነገሮችን ለመግዛት አወጣ። ሆኖም ግን ምንም አልበቀለም። የአበባ ማስቀመጫው ባዶ ነበረ። በኩባንያው ውስጥ ሁሉም ሰው አበባው ምን ያህል እያደገ እንደሆነ ያወራል። ማቴዎስ አበባው ያልበቀለለት እሱ ብቻ በመሆኑ በጣም አዘነ። ሮበርት የሰራተኞቹን አበባ ለማየት ጓጉቷል። ሄለንን አበባሽ እንዴት ነው ብሎ ጠየቃት። እሷን በኩራት ከምን ጊዜውም በላይ በጣም ጠንካራና ቆንጆ ሆናለች። አሁን 10 ሴንቲሜትር ያህል አድጋለች። ልክ እንደ ልጄ ነው የምንከባከባት። አሸናፊ እንደምሆን እርግጠኛ ነኝ አለች። ባለሀብቱም ፈገግ ብሎ በጣም ጥሩ ነው ሄለን አላት። ቀጠሮው ደረሰ። የማቴዎስ አበባ ግን አሁንም አልበቀለችም። ቀኑ እየቀረበ ሲመጣ ማቴዎስ በጣም ተጨነቀ። ቢሆንም ግን እንክብካቤውን አላቆመም። የሚጠበቀው ቀን ሲመጣ በጣም አፈረ። ነገር ግን ቢያንስ አበባው እንዲያድግ የተቻለውን ሁሉ ማድረጉን ያውቃል። ስለዚህ አይቆጨውም። ማቴዎስ ኩባንያው ሲደርስ በስራ ባልደረቦቹ አበቦች በጣም ተገረመ። አንዱ ከአንዱ ይበልጣል። ሁሉም ባዶ ማስቀመጫ ይዞ በመምጣቱ ደግሞ ሳቁበት። ግን ምንም ባይኖረውን ፈተናውን ለመጨረስ ቆርጧል። ሮበርት እና ዲለን ሲመጡ በአበቦቹ እድገት ተገረሙ። ባለሀብቱ አበቦቹን መመርመር ጀመረ። ሰራተኞችም አበባቸውን እንዴት እንደተንከባከቡ ማውራት ጀመሩ። በዚህ መሃል ሄለን ከሁሉም በላይ ቆንጆ የሆነ አበባን ይዛ መጣች። አሸናፊዋ መንገድ ልቀቁላት እያለች ገባች። የያዘችውን አበባ በጣም ብርቅዬ የሆነ ሰማያዊ ኦርኪድ ነበረ። ሮበርት ኦርኪድ እንደሚወድ ስለምታውቅ በራሷ ተኩራርታለች። ጌታዬ፣ እንደሚያዩት የኔ ዘር ሰማያዊ ኦርኪድ አውጥቷል። እንደኔ አይነት አበባ ያለው ማንም የለም አለች። ዲለንም እንኳን ደስ አለሽ ሄለን፣ በጣም ቆንጆ ነው አላት። አሸናፊው መምረጥ ከባድ ይሆናል አለ። ባለሀብቱ ግን አይደለም አይከብድም በማለት ከዚያም ሮበርት ወደ ማቴዎስ ቀርቦ አበባ የት አለ ሲል ጠየቀው። ምስኪኑ ማቴዎስ እንባውን መቆጣጠር አልቻለም። በታላቅ እፍረት ይቅርታ ጌታዬ፣ ምን እንደተፈጠረ አላውቅም። የተቻለኝን ሁሉ በእውነት አድርጌያለሁ፣ ግን ላበቅላቸው አልቻልኩም። ያችን ያለችኝን የመጨረሻ ሳንቲም ሁሉ አውጥቻለሁ፣ ግን አልተሳካልኝም፣ ከሽፌያለሁ ብሎ አለቀሰ። ሮበርት እጁን በማቴዎስ ትከሻ ላይ አድርጎ እንዲህ አለው፣ አልከሸፍክም። አዲሱ ዋና ስራ አስፈጻሚያችን ይህ ሰው ነው፣ እንኳን ደስ ያለ ሲል ሁሉም ደነገጡ። ማቴዎስ ፍጹም ሊገባ አልቻለም። አንዳንዶች በቁጣ መጮህ ጀመሩ። ይህ ፍትሃዊ አይደለም፣ እሱ እኮ አበባ እንኳን አላመጣም። ሄለን በከፍተኛ ቁጣ ተናገረች። ይህ ቦታ የኔ መሆን ያለበት አለች። ሮበርትም ሁኔታውን እንዲህ ሲል አስረዳ። ሁላችሁንም እየፈተንኳችሁ ነበረ። እውነተኛ ታማኝ የሆነውን ሰው ነው የፈለኩት። ከዚህ ሰው በስተቀር ግን ሁላችሁም ወድቃችኋል። መጀመሪያ የሰጠኋችሁ ዘሮች በሙሉ ሰንኩለንት የሚባሉ የእጽዋት ዝርያዎች ነበሩ።
እነሱ ደግሞ በጭራሽ አበባን አያወጡም። በተለይ ደግሞ ሰማያዊ ኦርኪድ በፍጹም ሊያወጣ አይችልም። ሄለን ሰማያዊ ኦርኪድ በተፈጥሮ እንደማይገኝና በሰው ሰራሽ መንገድ ቀለሙ እንደሚቀለም ታውቂያለሽ። ሄለን በሀፍረት ክዋለች። ሮበርት ቀጥሎ ሁለተኛ የሰጠኋችሁ ዘሮች በሙሉ የተጠበሱ የተቃጠሉ ስለነበሩ መብቀል አይችሉም ነበር። ማቴዎስ መናገር አቃተው። ሮበርትም ጨመረ፣ ከሁላችሁም መካከል እውነተኛው ሰው ይህ ብቻ ነው። ለማሸነፍ ብሎም አላታለለም። ምንም እንኳን አበባው ባይበቅልለትም እስከ መጨረሻው ታጋሽ ነበረ። ቢያንስ መሞከሩን ለማሳየት ባዶ ማስቀመጫ ይዞ መጣ። ከጎኔ የምፈልገው እንደዚህ አይነት ሰው ነው። ሁሉም ሰው በተለይ ሄለን በጣም አፈሩ። ሄለን እዚያው ስራዋን ለቀቀች። ማቴዎስ ለቤተሰቦቹ ደውሎ የመስራቹን ነገራቸው። እርሱም በኩራት ተሞላ። በጣም ተደሰቱ። ባለሀብቱና ሮበርት ታማኝ ረዳት በማግኘታቸው ተደሰቱ። አብረው ሊሮይ ቻንድለር የተሰኘውን ይህን የመብራት ማምረቻ የተሻለ ቦታ ለማድረስ መስራት ጀመሩ። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን ለዛሬ ያዘጋጀንላችሁ ልብ የሚያሞቅ ታሪካችን ይህንን ይመስል ነበረ። ለመሆኑ በሮበርት ድንቅ ብልሃት ወይም ሰራተኞቹን የፈተነበት መንገድ ወይስ በማቴዎስ ታማኝነት? ለመሆኑ በየትኛው ተደነቃችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ ያኑሩልኝ። እስከ መጨረሻው ድረስ ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረጋችሁን ለማስታወስ እወዳለሁኝ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝኩኝ እኔ ከወዲሁ ተሰናበትኩኝ። መልካም ቆይታ።